ይኸውና ይሰማል ገጸስኩት ባለጌ ውርጋት መጠን ማታ እድሜ ማታ ስዳደግ አንተ ባለጌ ስዳደግ ባለጌን ከገደለው አሳዳጊ የበደለው ከአቲ ጋር እንተኛ በሳመቅጠል ነው አንተ መግረፍ እንደውም እንከፍ በራስ ማትተማመን ከንቱ ትውልድ ብዬ ብል ስድብ አይደለም። ይሄ ምርቃት ነው ምርቃት ነው ግሳጼ እያሰብኩት የምሰራውን ቪዲዮ ራሱ በቃ ማውራት አቃተኝ በእውነት። እኔ ያው እንደዚህ ፖለቲካዊ ወሬ ምናምን ብዙም የሚመቸኝ ሰው አይደለሁም፣ ግን የዚህ ሰውዬ ንግግር ሁልጊዜም በቃ እንደ ቁም ነገር ሁሉ አልቆጥረውም። አንዳንድ ሰው አለ አይደለ የሆነ ሲያወራ የሆነ ኮሜዲያን የሚመስላችሁ፣ እውነት እኔ ከኢትዮጵያ ውስጥ አሉ ከሚባሉ ኮሜዲያን የእሱ ንግግር ያስቀኛል። ቁም ነገር እያወራ ከኮሜዲያኖቹ በተለየ ነው የሚያዝናናኝና እስኪ ይህንን ቪዲዮ አብረን እያየን ፈታ እንበልበት። ጀዋር እኮ 28 ሴት እንደወለደለት ታውቃለህ? በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርቷል። ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አስነስቶ እኮ አስወልዷት የከዳ ሰው እኮ ከባድ እኮ ነው እሱ ያደረሰብን ጉዳት። ሀገራችን ውርደት ውስጥ ነው ጥሎብን ሄደ። 28 ሴት ከአቶ ጀዋር መሐመድ የወለዱ የሀገራችን ጣቢቡ ሰለሞን እኮ ነው። የሀገራችን ጣቢቡ ሰለሞን እንደ ጀዋር መሐመድ በነበረ ጊዜ ሀገር ውስጥ በነበረ ጊዜ በ40 አጃቢ ነው የሚሄደው። ጀዋር መሐመድ በነበረ ጊዜ ቦሌ በምኖርበት ዘመን በቀን 5-6 ሙክት ፍየል ሙክት ነው የሚታረደው። እነኚህ ሴቶች ናቸው ጨርሶ የሚሆኑ በገዛ ቤቱ በማህበር ተደራጅቶ እኮ ነው በማህበር ደግሞ እንዲህ የሚለው ነገር ለፈውስ ነው የሚፈለገው። ምንድን ነው ብለን ግራ እስክንገባ ድረስ በዘርፈ ብዙ ነገር አዋረደን ጀዋር። ጀግኖቻችን ስንቱን ጀግኖቻችን በላብን ጀዋር። ጫሉን በላ፣ ከቴ ሩጌሳን በላ። ስንቱን ጫካ የሚዋጉትን አባላቸው እርስ በርሳችሁ። አሁን ኦሮሚያ ውስጥ ያለ በአሁኑ ሰዓት ላይ ኦሮሚያ ውስጥ ያለ ሸኔን የሚመራው ጀዋርና ዘመነ ካሳይ ናቸው በበላይነት የሚመሩት። ግዳ አርሲ ላይ በቀደም የተፈጠረውን ሳይፈጠር በፊት እኔ በሚዲያ በሀቅና ሳቅ ላይ በደንብ አስቀምጫለሁ ስጋትን። ይኸው ይሄን ሊፈጥር ነው ይሄ ሰውዬ። አርሲ ላይ በደንብ ጥንቃቄ አድርጉ፣ ዘርፈ ብዙ ችግር ሊፈጥር ነው። ምርጫን ለመበጥበጥ ቆርጦ ተነስቷል ብዬ ከምርጫ በፊት ከጆርናሊስት ሪያድ ኡፌራ ጋር ሁኜ በደንብ ተናግሬያለሁ፣ በደንብ ተንትኛለሁ። ተጠንቀቁ ብያለሁ ለመንግስት። በስመ ሸኔ ፋኖና ሸኔ አንድነት ፈጥረው አሳደዋል። ግዳ አያና ላይ የተፈጠረውን ወደዛ ሊፈጽም ነው፣ ሂዱ ጠብቁ ብያለሁ። አርሲ ላይ የፈጸመውን ነገር ቀጥታ መንግስት ነው ሙስሊም ነው የሚለውን አማርኛ ማንም ሰው አይመለከተው። ቀለም ቤተክርስቲያን ላይ ልሙጥ ቀለም አትቀቡ፣ አረንጓዴ ቢጫ ቀይ ልሙጥ አንፈልግም፣ የቤተክርስቲያን ቀለም አይደለም ብሎ ህዝብ ድሮም ጥያቄ አለው። ነገር ግን ምርጫ ዋዜማን ጠብቆ ኢህአፓና ጀዋር ከነሊደቱ ጋር ተነጋግሮ ቀለሙን ቀቡት። ቤተክርስቲያኑ ቀለም ማደስ ጀመረ። ቀለም አንሱልኝ ብሎ ህዝቡ ለመነ። ቀለሙ ላይ ክርክር ነው፣ ጭቅጭቅ ነው። ቀለም አትቀቡ አንፈልግም ከተባለ ቀለም አለመቀባት ነው የሚቀላው ወይስ በእልክ ምን አገባችሁ ብለ መቀባት ነው የሚቀላው? ፋኖ ተሰብስቦ እዛ መሄድ ማለት ምን ማለት ነው? አርሲ ውስጥ ፋኖ ተሰብስቦ እዛ ሲጋጠም ከሸኔ ጋር ሆኖ መከላከያን ልዩ ኃይልን አይተ ከሆነ ያን ጀግና የበሉብን ከምን አንጻር ይመስላል? ለምን ይመስላል መከላከያ ዋጋ የሚከፍለው?
የማን እጅ ይመስላል? እኔ በአገር ሰላም ከተማ ውስጥ ቦቲ አርጌ ቱታ ለብሼ ከብት ውስጥ ነው የምውለው። ከብት የወተት ላሞች ከብቶች አሉ፣ የስጋ ከብቶች አሉ። በዚህ አጋጣሚ አደራ ጋብዣለሁ። ፕሮሞሽንም ስራለኝ እንስራ። በዘመን መለወጫ ዶሮ፣ ቅቤ፣ አይብ፣ ቆጮ፣ ቡላ፣ ፍየል፣ በግ፣ ኮርማ፣ ሰንጋ እንደ ጉድ ያዘጋጀው ነው። ባዛር አዘጋጀው። እንግዲህ ለአዲስ ዓመት ተዘጋጁ እያለ ነው። ከራሴ ማሳ ላይ ነው ከብቱንም ቅቤውንም ወተቱንም የምታገኙት እያለ ነው። እና ለማንኛውም ይህንን ሙሉ ቪዲዮ ያው ሶፊ ሾው ላይ ተለቋል። ይሄ ቀንጨብ ተደርጎ ቲክቶክ ላይ የተለቀቀውን ቪዲዮ ተመልክቼ ነው ወደ እናንተ ያቀረብኩላችሁ። በጣም ነው ግን ፈገግ ያሰኘኝና ሰውየው እኔ ሁልጊዜም ቢሆን ቁም ነገር ሲያወራ እንደ ቁም ነገር ቆጥሬው አላቅም። ማለት ላጣጥል ፈልጌ ሳይሆን ንግግሩ ከቁም ነገሩ በላይ የሰውየው አክቶች፣ ሁኔታዎች ምናምን ትንሽ ፈገግ ስለሚያሰኙኝ ፖለቲካ ባልወድ እንኳን የሱ ሰውዬ ንግግሮች ትንሽ ስለሚመቹኝ ቪዲዮዎቹ ቲክቶክ ላይ ምናምን ተቆራርጠው ሲመጡ ከማያቸው ቪዲዮዎች አንዱን ነው እንግዲህ ወደ እናንተ ያቀረብኩላችሁ። እንዴት አያችሁት? ይህንም ቪዲዮ ስትመለከቱ እናንተም ፈገግ እንደምትሉ አልጠራጠርም። ይህን ሰው ግን ስታዩት በቁም ነገር ነው የምትሰሙት ወይስ እንደኔ እየሳቃችሁ ነው የምታዩት? እስኪ ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተው የላ ነበርኩ። መልካም ጊዜ